ነው ምንድነው የኛ ግራ ገባን እኮ ምንድነው አንቺ ሁሉ ነገር የምትፈጥሪ አረ ውብዬ ጣጣና ቀፍሪ ነኝ ይበቃሻል ውብዬ በጣም አብዛሽ ስሚ ውብዬ እና ጋድዬሽ ነው መገላገልሽ እገልሻለሁ ልክኝ አትንካኝ ነው ምንድነው የኛ ግራ ገባን ምንድነው የተፈጠረው ምንድነው ዞር በልኝ እንጥራቀም አንሱልኝ ተማም ምንድነው የምትለኝ ኧረ ናቲ በእናትህ ምንድነው ነገር ዛሬ እናገራለሁ እውነቱን ምንድነው የምትናገር ናሆም ምንድነው ሲተዋት እስቲ ቆይ አንተ ትናገር እስቲ ምንድነው የምትናገረው ያልነገርከን ነገር አለ አረ ምንም የለም ታዲያ ምንድነው እንዴ እሷ እኮ ሁኔታው እኮ ነው ብዬ እያየሽ አይደል እንዴ ምንድነው የምናገረው ማኪ ከዛሬ እንዳልሽ ተናገር ከዛሬ እንዳልሽ ጸበል ሊደረግ እዛው ሂድ ራስ እኔ ጤነኛ እኔ ያለሁልሽ እውነት የሚያስፈልግሻለሁ ማኪ እሺ ነኝ ጸበል ልጅቷ ምን ሆናለች በእናትህ ምንድነው የምነግርሽው ብዬ እኔ ምንም አላውቀው ነገር እኔ አንቺ ምንም የምደብቅሽ ነገር የለም ወይ እርግጠኛ ነህ እርግጠኛ ነኝ ቢፈጠር ግን ማለት ነው እኔ ያልሰማሁት ነገር ኑሮ እሷ ሰምታ ከሆነ እኔ ማላውቀው ነገር ኑሮ እሷ ካወቀች ነው የመጨረሻችን ማኪ ልክ ናት ነው የምትሉት ውብዬ እኔ ላንቺ ብዬ ነው እንደዚህ መሆነው ላንቺ ብዬ ነው እግዚአብሔር ነው ብዬ ነው እግዚአብሔር ላንቺ ብዬ ነው ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ ምንድነው የሚባለው እንኳን ደስ አላችሁ ምንድነው ሃፒ በርዝዴ አንድ ለማለት ሃፒ በርዝዴ አንድ ኮረስ ጭራሽ ድግስ ምን ሰሪ መጣሽ ኬክ እየቆረሳችሁ ነው አበባማ አለ እዚህ ጋር ምን አጀብቱ እየጨበጨባችሁ ነው እንዴ በጣም ደስ ይላል ምን ልትሰሪ መጣሽ እየፈተን ይልቅብኝ ምን ሰሪ መጣሽ ምንድነው ይሁሉ ድግስ ምን ሰሪ መጣው ሊሳተር አረፍ በይ ያው ተረጋጊና አረፍ በይ እሺ መቀመጥ ቁጭ በይ ማኪ ዘተሽ ቁጭ በይ ያለበለዚያ ሂጂ ለምንድን ነው አፍን መዘጋው እየሰማሽ ነው ሲል ማኪ ነይ አትበጥብጭኝ ምን ሰሪ መጣሽ ነይ ቁጭ በይ ማኪ ጭራሽ ቤት ጠርተሽ ድግስ ኬክ ምናምን አንቺ ከስተትሽ አትማሪም ምንድነው ይሳውናሽ የትኛው ነገር ይሄ ሁሉ ለምንድን ነው ምንድነው ይቅርታ ምናምን ማንን ነው ተመጣጣቂ ባሌን ማንን ነው ባሌን ምን ነው አንቺ ልጠይቅሽ ፈልገሽ ነበር ምን ታይነካኝ አሁን ታይም አይደለም ወደረሽን ወደዛ አድርጊሽ ስራቴ አንቺ አይምሮሽ አይሰራ በቃ ሂጂ አንተስ ትንሽ አታፍርም ከዚህ በኋላ ማለት ነው ተሳስተሽ ማለት ነው እሱ እንዳትናገር እየሰማሽ ነው ስሚኝ አሁን እኔ ስሚኝ እሱ አጥፍታ አንተን ይቅርታ አትሽዝቂ ማኪ በቃ ይበቃሻል አትጩይብኝ እሺ ሂጂ አትጩይብኝ ወይጂ ምን ሰሪ መጣሽ እሱ ጋር ማለፋችን ገባሽ በጣም ትገርሚያለሽ በጣም ማኪ ምን ሆነሽ ነው አንቺ እንዴ ዝም በል ነው ምንም የማታውቀው ነገር አለ በቃ ዝም በል ጊዜው አይደለም ለምንድን ነው ቆይ ተረጋጊ እንጂ ትዳር ውስጥ እኮ ነው የመጣው አሁን ጊዜው አይደለም ያሰብሽው አልተሳካልሽም ኧረ አታዋርጅን ለምንድን ኧረ ነው አታዋርጅን አቦ በእናትህ ምን ሆናለች እቺ ልጅ በእናትህ ክብር የሚባል ነገር አለ ነይ ሂጂ በቃ ወይ ምን ሆነሽ ነው ተረጋጊ እንጂ መናገር ያለብኝ ነገር ተናግሬ የምወጣው እኮ ጊዜው አይደለም አሁን ጊዜው አይደለም አንቺ ትዳር መበተን ነው ፕሮግራም ብሎ ነገር የለም ዞር አድርጉት ሴትዬ ወደዛ ዞር በይ አስገቢ የደረደርሽውን ነገር አስገቢ እሺ እዚሁ እንዳለሽ እኔ ቤተሰብ ጠራለሁ አንቺ አትማሪ እንዴ ወይኔ እንዴ ሰው ከስተቱ ይማራል ነቂ ተማሪ እቺ ልጅ እንዲለያዩ ነው እንደፈልጉ ምን አገባሻል አንተ ዝም ብለህ ነው የምታየው ይቅርታ እየተጠየቀ አይደል ጋሽ ነው ምንም እንዳሰማት እሷን በቃ አንተ ሷት አረ እንደው አለማፈር አረ እፈር ማን ነግሯት ነው ሸመጣችሁ እቺ ልጅ ምንድነው የህቴ ቤት እኮ ነው የህቴ ቤት ነው ስመጣ መስፈቀድ አለብኝ እንዴ አብደሻል ገብተሻል እየሰማሽ ነው አይሽ ዝም ሲል
እየተጫወተብሽ ነው ውብዬ እየተጫወተብሽ ነው ይጫወትብኝ እና ምን ይፈጠር አልተሳካልሽም አሁን ደግሞ ተመልሰሽ መጣሽ ለምን ከብታ ታርጅም ለምን አጣሪ ምን አስተካክልኝ እንዴ ነው እኮ ነው ሼም እኮ ነው በጣም እንዴ ባሏን እንድፈታ ነው እንዴ ምንድነው ሐሳብሽ አንቺ አዎ አባችሊ ታማለች ማኪ ወደ ራስሽ ተመለሺ ይሄንን ነገር አንሱ አሁን እንቅራቅንቦቹን አንሱ ይሄ ማይተዛሪ አርቲፊሻል ነገራችሁን አንሱ ይቅርታ ምናምን ምን ዘረገሽ ነው ይቅርታ እያስቀየምሽ ነው በጣም ይኸውልሽ የምን ይቅርታ ነው ኧረ በእናትህ ናቲ የሆነ ነገር በላት ማንንም ሰው እንዳይነካኝ ማንንም ሰው እንዳይነካኝ ወይ ተወጫለሽ ወይም አልወጣም ስነ ስርዓት የለሽም እንዴ የምን አበባ ነው አበባ እሺ ለቀቂው እንዴ ስነ ስርዓት ይኖር ይገባል እኮ ታዲያ እንደዚህ አይደለም ታዲያ ስነ ስርዓት እንደዚህ ነው ፕሮግራም እኮ እየረበሽ ነው ምን ችግር ያለብሽ ውብዬ አንቺ ነሽ ችግር ያለብሽ ንቂ ውብዬ እንዴ አንተ ዝም በል ችግሬንማ ታውቀዋለህ እዚህ ጋር አይኗን አውርሃታል ወይኔ አምላኬ ናቲ እሱን ዞር አድርገው ስሚ ይቅርታ ትጠይቃለህ አንተ ተሷ ጋር ትነጋገር ወይ አድርገሽ አበባ ገዝተሽ እንዴ እቺ ልጅ አንቺ ለምንድን ነው የማትረጋጊው አንተ ያማታል እንዴ ምን ሆነሽ ነው ማንም አልነካሽም ውጪ ወይ ስለ ስነ ስርዓት እንዳትነካኝ ለምንድን ነው የምትቸኩለው ሁሉ ነገር የምታደርገው አውቀህ እያወቅህ ነው ሁሉ ነገር ሰው እንደዚህ አትለሳለስ ለምንድን ነው የምትቸኩለው አንቺ በፍጹም እሷን ነው ማናገር የምፈልገው ቀና ብለሽኝ ቆይ ማኪ ለምን ቀና ብለሽኝ ልቀቀኝ ከኔ ነው አይደለ ችግርሽ ለምን ነው የምታስመስለው ችግርሽ ከኔ ነው አይደለ ነገር ሲደረግ ለምን ነው የምታስመስለው ኧረ እስኪ ምን ልታረጊ ነው ለምን ዝም ትላታለህ አንተ እንዴ ይቅርታ ናይ ስለምን ነው ምንድነው ትግስቴን በጣም እየተከታተልሽ ነው ምን ልታረጊ ይሄ ሁሉ ለሱ ነው ይሄ ሁሉ ለሱ ነው ከወጣሽ ነው ውጪ እየሰማሽ ነው ለምን ትወጣለሽ ተረጋጊ እየሰማሽ ነው የትም አሉ እሺ ስሚ እንደዚህ የምታረጊው እኛ ልታሰድቢ ነው ቤተሰብ ልታሰድቢ ነው ይሄ ሁሉ የምታረጊው እውነታውን ስታውቂ አንገትሽ ነው ማንም አልነካሽም ቁጭ ብለን ቆይ አንቺ እንዴት ነው የሚያደርግሽ ልጅ እንዴት ነው የሚያደርገው እናንተም ሂዱ ወደ ቤታችሁ ምንም ብሎ ነገር የለም እስኪ ስነ ስርዓት ያዥ ብሎ ነገር የለም ይሄንን አንሱ እስኪ ዞር በይ እንዴ ምን ሆነሽ ነው እንደዚህ ምን ሆነሽ ነው አበርሽ ስነ ስርዓት እየነገራችሁኝ አይደለም እኮ ተረጋጉኝ ለምንድን ነው የማትረጋጊው ጫለላሽ ነው ተይ ውብዬ ተይ አንቺ አበርሽ እንዴ ውብዬ ቆይ ዞር በል ውብዬ ያዛታ አብጃለሁ ትላለች እኔ ሂጂና ተከሚያ ውብዬ ተይ በቃ ተረጋጊ ንገሪኝ ምንድን ነው ሰሪ ውጪ መናገር ፈልጋለሁ አልፈልግም መስማት አልፈልግም ውጪ ሂጂ ውብዬ ቆይ አንቺ እንዳትነካኝ ሆን ብለን ነው ልጅቷ እንደዚህ የምታረጋት ሁሉን ነገር እያወቅህ ምንድን ነው ያደረጋት ለምን አትነግሪኝ አትንካኝ ማኪ ነኝ እና አንቺ ማለት እንችላለን ነኝ አትንካኝ ነው ምንድን ነው እኛ ግራ ገባን እኮ ምንድን ነው አንቺ ሁሉ ነገር የምትፈጥሪ ኧረ ውብዬ ጣጣን አቀስሪ ነኝ ይበቃሻል ውብዬ በጣም አብዛሽ ስሚ ውብዬ ተይ ቆይ ማኪ ለምንድን ነው የምትያት ቆይ ለምን ማትረጋጊ ይበቃሻል እና ጋድዬሽ ነው የምገላገልሽ እገልሻለሁ ልቀቂኝ አትንካኝ ነው ምንድን ነው እኛ ግራ ገባን ምንድን ነው የተፈጠረው ዞር በልኝ ይሄን ቅራቅንቦ አንሱልኝ እቺ ልጅ አብዳለች እንዴ ወይ ጸበል ለምን ብቻለሁ ማኪ ልክ አይደለሽም ልክ አይደለም ለምንድን ነው በተረጋጋ መንፈስ የማታወሪው ማኪ እናንተ የማታውቁት ነገር አለ እግዚአብሔር እናንተ የማታውቁት ነገር አለ ማኪ ልክ ናት ነው የምትሉት ውብዬ እኔ ላንቺ ብዬ ነው እንደዚህ መሆነው ላንቺ ብዬ ነው እግዚአብሔር ነው ብዬ እግዚአብሔር ላንቺ ብዬ ነው ይኸው እንደዚህ አድርጎ ነው የሚያሳምናት ይኸው እያቀፈ ነው የሚያሳምናት አንተ ተረገምክ ኧረ ማኪ ምን ሆነሽ ነው በፈጣሪ ለምን ነው ሰላሜን ማሰጭ ለምን ነው ሰላሜን ማሰጭ ሆን ብለህ ነው እንደዚህ የምታረጋት ቆይ ሚስቴ እኮ ናት ባለቤቴ እኮ ናት ለምን ሚስት አይደለችም ሚስቴ እኮ ናት የልጆቼ እናት እኮ ናት ማኪ ለምንድን ነው መሀላችን የምትገቢው ለምንድን ነው ሰላም ማሰጭ ለምንድን ነው ሰላም ማሰጭ ውብዬው እኮ ነው እንደዚህ የሚለው እግዚአብሔርን አፍሽን ዝጊ ተረጋጊ አፍሽን ዝጊ እግዚአብሔርን አውቆ ነው ሰማሽ ውብዬ ዘር መለቀቂ
ማኪ ለምን አትወጪም? ለምን አትወጪም? እየለመነኝ ነው። ምንም ነገር ሁሉንም ነገር እናገራለሁ። ልጅቷ ምን ሆናለች? በእናትህ አይሰማሽም እንዴ? ጆሮሽ አይሰማም? ምንድነው የምትለኝ? ኧረ ናቲ በእናትህ ምንድነው ነገር ዛሬ እናገራለሁ። እውነቱን ምንድነው የምትናገረው? ለምንድነው ናሆም ምንድነው? እስኪ ተዋት እስኪ ቆይ አንተ ትናገር እስኪ ምንድነው የምትናገረው? ያልነገርከን ነገር አለ? አረ ምንም የለም። ታዲያ ምንድነው እንዴ? እሷ እኮ ሁኔታዋ እኮ ነው ብዬ እያየሽ አይደለ እንዴ? ምንድነው የምናገረው? ማኪ ተናገር። ከዛሬ እንዳልሽ ተናገር። ከዛሬ ምንድነው የምናገረው? ንገሪኝና ከዛሬ አሳልፍና ሁሉን ነገር አደባባይ ላይ ይዤልህ የምወጣው ሚዲያ ላይ ነው። ሁሉን ነገር ይዤልህ የምወጣው ማኪ ተናገሪ። እየሰማሁሽ ነው አይደል? ሚስቴ ናት ብለሃል። ስማ ቁጭ አድርገህ ትነግራታለህ። ከዛሬ ግን እደር ጨርሻለሁ። እናንተ ደግሞ ታፍሩበታላችሁ። ለምን አትነግሪኝ? ዛሬ እንደዚህ የገፋችሁኝ ሁላችሁም ናችሁ። እኛ አልገፋንሽም። ንገሪን እኮ እያልሽ ነው። ብላችሁኛል፣ እብድ ብላችሁኛል። አላልንሽም። አላልንሽም። አዋ ታዲያ እንኳን አበርኩ። ይሄ የጤነኛ ሰው ስራ ነው። እንኳን አበርኩ አብጂ። ይሄ እውነት እስኪወጣ እኔ ልበድ፣ ችግር የለውም። በሽ እውነቱን ማውጣት ነው የምፈልገው ብለሽ አውጪ። መናገር ለምን አትናገሪም አንቺ? ለምን አትጠይቂውም? እሱን ለምን አትጠይቁትም? ጠይቁት። ለምን ዝም የምትለው? ስማ ምንድነው የማላውቀው ነገር አለ? ምንድነው አንቺ ማታውቂው ነገር ዝም የምትለው? ለምንድነው ዝም ማኪ ቆይ ምን ሆነሽ ነው? ተናገር። ምንድነው ሰማታውቂው ነገር አለ? ምንድነው የመጨረሻ ማስጠንቀቂያ ነው የምሰጥህ። ምንድነው የምናገረው? ዛሬውኑ ተናገር። እሺ እሱ ማኪ የምናገረው ነገር ቢኖር ምንድነው የምናገረው? አንቺ ተናገሪ። አንቺ ተናገሪ። ለምን ማትናገረው? አንቺ አውቃለሁ አላልሽ? እኔን አታምኚኝም። ተናገሪ። ታምንሻለች። ተናገሪ ማኪ። አታምነኝም። እንዴት ነው ማታምንሽ? ተናገሪ። ሰው ማታምነኝ። እብድ ነሽ ብላኛለች። አዎ እብድ ነኝ። ራሱ ባልሽ ሲነግርሽ የትኛው ሰው እብድ እንደሆነ ታውቂያለሽ። ትንሽ እረፍት ማድረግ አለብሽ። እኔ በጣም ጤነኛ ሰው ነኝ። እግዚአብሔር እስኪ ለእኛ ንገሪን ወይ ለእኛ ንገሪን። ለኔና ለሱ ራሱ ባለቤቱ ታዲያ እሺ ምን ትላታለሽ? ራሱ ባለቤቱ ይናገራል። ከዛ በኋላ ሁላችሁም ምንም ማውቀው ነገር የለም። እኔን የገፋችሁ ታፍሩበት። ምንም ማውቀው ነገር አይደል? ልክ አይደለችም። ተሽውይ ናሂ አንተ ምንም የምትናገረው በቃ ዝም በል። እሷ ልክ አይደለች። አንተ ተረጋጋ። በቃ ውብዬ ልክ አሉ። ተረጋጋ። ልክ አሉ። በቃ እንኳን ልክ አሉ። አሁን ይሄ ሰላም እወጣለሁ። ግን ስማ አንተ አሁን ይሄ ኬክ ዝባዝንኪ ምንም ተውት። ይሄ ፌክ ነው። ፌክ እንደዚህ አይነት አይ ነገር አይመቸኝም። እኔ እንደዚህ አይነት ፌክ አይመቸኝም። ስለዚህ ህይወት እውነታ ነው። ነው በዚህ ሁኔታ ነው። እንዴት ነው? ምን ሆናል? ብለምንኝ አልሆንም። ምንድነው አንተ ራስህ የምትርበተበተው? ለምን ነው እንዲህ የምትሆንላት? ወዳለች እኮ እንደዚህ ተናዳ ወጣ መኪና ውስጥ ብትገባ የሆነ ነገር ብትሆን ስደት ላይ ብዙ መስዋዕትነት የከፈለች ልጅ እኮ ነው። አታስብልኝ ነው ማለት ነው። አታስብልኝ። እህቴ እኮ ነሽ ማኪ። ለምንድን ነው የማትረጂኝ? እኔ ባንቺ ለምንድን ነው የማትረጋጊኝ? አሁን ሌላ ወሬ እኔ ለምንድን ነው የጨከንሽብኝ? ለምንድን ነው የጨከንሽብኝ? በቃ ተዋት ሂጂ። ከወንድምሽ ለምንድን ነው የጨከንሽብኝ? ማለት ነው አውቆ ነው ውብዬ። እግዚአብሔር ነው አውቆ ማኪ። እግዚአብሔር እንደዚህ የሚልዛ እኔ ወንድምሽ ነኝ። እንዴት ነው አውቆ ነው የምትይኝ? እውነቱ እንዲወጣ ብቻ ነው የምፈልገው። እንዳታሳብደኝ። እኔ እውነቱን ብቻ ንገርልኝ። የምን እውነቱ ነው? የምን እውነቱ ነው? ምንድነው እንጂ እኛ ለራሱ የምታሳብደን ነው እንዴ? ኮልኮላችሁን አንሱና ቁጭ ብላችሁ አውሩ። በጠረጴዛ ዙሪያ ትዳር ክቡር ነው። ቁጭ ብለህ አውራ። እንደዚህ አይነት ኮልኮሌ ዝባዝንኬ አይመቸኝም። አንቺን ብትሆኚ ትዳሬን እፈልገዋለሁ ብለሻል አይደለ? ቁጭ ብላችሁ ጠረጴዛ ላይ አውሩ። በቃ እሱ ነው የምፈልገው። አንተ ደግሞ ከዛሬ እንዳል ከዛሬ እንዳል እመጣለሁ። ምንድነው ከዛሬ እንዳልፎ? እኔ እኮ ማላውቀው ነገር እኮ ነው። እኔ ማላውቀው እንዴት ነው ከዛሬ እንዳልፍ የምትይኝ? እኔ ማውቀው ነገር የለም። እኔ ማውቀው ነገር የለም ማኪ። ሌላ ነገር አትናገር። እኔ ማውቀው ነገር የለም። እንዴት ቆይ እንዴት ትወቅሽኛለሽ? እንዴት ትገሽኛለሽ? ነው በቃ ተወት። ነው ይሄንን ዝም ብለን ማየት አለብን እንዴ?
እንደ ትልቅ ሰው ቁጭ ብለሽ አውሪ ከባልሽ ጋር ተሳምነሽ ምንድነው የምታወራው? እንደዚህ ነው ማረጋጋት ምንድነው የምታወራው? አላውቅም። እንደዚህ አይነት ፌክ ነገር አልወድም። ጠይቂው ስለሱ አንቺ ከልብሽ ይሆናል። ስለሱ ውብዬ ተይ ቆይ ናም ዘርበቂ እህትሽ እኮ ናት። ተይ ውብዬ አታስወጫት። እሺ ውብዬ ተይ ቆይ እሺ እሺ አሁን ኧረ ነው በእናትህ የሆነ ነገር አድርገሽ በቃ እሄዳለሁ። ወጪ ተራራ ፈጠኝ አረፍላችሁ ውብዬ ይቻል ማለት ነው። ኧረ አስከብዬ ዞር በይ ስለቃቃት እስኪ ነይ ውጊ ነይ ግዴ ውብዬ አይሆንም እንደዚህ አይነት ነገር በቃ አይሆንም። ትሰማኛለህ? ጨርሻለሁ። ነይ ውጪ። ይኸው ናቲም አለ ናሆም አለ ከዛሬ እንዳል ማኪ ነይ ውጪ ባክሽ። ከዛ ታዲያ መተሽ ይቅርታ እህቴ ትኛለሽ ውብዬ ማኪ ተረጋጊና ውጪ በቃ። ማኪ ቆይ ነው ቆይ ሂጂ በቃ ቆይ እንዴት ነው የምትሄደው? ትሄዳለች እህቷ እኮ ናት። እኔ መሄድ ካለብኝ እሄዳለሁ። እህቷ እኮ ናት። በቤተ ወዴት ነው የምትሄደው? እሄዳለሁ። አሳልፋት። እውነቱን ተናግረህ አሳልፋት። እኔ መሄድ ካለብኝ መሄድ እውነቱን ያለብኝ ተናግረህ ሂድ። የምን እውነታ ነው? መሄድ ካለብኝ እሄዳለሁ። ምን አገባት ሰው አይደል? ትወጫለሽ። እውነቱን ግን ተናገር። ከዛሬ እመጣለሁ። አንተ ምንድን ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምትሆነው? ነው ቤተሰብ እኮ እኔን ነው የሚወቅሰኝ። ናኦሚ ምንድን ነው የሚወቅሰኝ? የምታደርገውን ነገር እያያሉ ስደት ላይ እኮ በጣም ብዙ አመት ለፍታ ይመጣ የፈለገ ትልፋ አታሳዝንም? እኔ ታሳዝነኛለች እንዴ? ለምን ትሰቃይ? እህቷ እኮ ናት። እህቷ ቤት ደስ እንዳላት መሆን ትችላለች። ይሁን ትናገር፣ ችግር የለውም እችላለሁ። አሟት ሆነ ደግሞ እሷን ለማሳከም የትም መግባት እችላለሁ። በቃ ወይ እኛ ማናውቀው የምትሸፍንላት ነገር አለ። ባንወለድም እኮ ነው እህቴ እኮ ናት። ምንድን ነው እንዴ እንደዚህ አይነት ነገር? እኛን ራሱ ሌላ ነገር ውስጥ እየከተተን ነው። ወደማይሆን ነገር እየከተትከን ነው። ያለብህ አንተ ነህ፣ ግን ራስን እያስከበርክ አይደለም። እኔ ደግሞ እየታገልኩ ነው። የማላውቀው ነገር ካለ አሁን እዚሁ አሳውቀኝ። እንዳታነሳ። እሷ ናት የምትሆነው አይደል? ዝጋው ወይ ስልክህን በቃ እንዳታነሳ ነው። እየሰማኝ ነው። ሄሎ ቆንታ አይሰማም እንዴ? ሄሎ አንድ በለው እስቲ በእናትህ ይሰማል? ሄሎ ምንድነው የሚሻለው ብዬ ምንድነው የሚሻለው? እቺ ልጅ ጸበል ማስገባት ነው። በጤናው አይደለም እኮ አይታታል አይደል? እንዴት እየሆነች እንደሆነ እንዴ! የሆነ ችግር ቢታይም እኮ ታወቅ። እኛም ማናውቀው ሚስጥር ካለ ይውጣና ተነጋግረን ይውጣ እኮ ንገሪን እኮ አልናት እንዴ! ስንቴ እንለምናት ስንቴ እንዴ! ናቲ ባንዴ እኮ ነው ወይ አትነግረንም? ለኛ እኮ ባንዴ እኮ ነው እንትን ያደረገችው መጣ። የሆነ ነገር አያጣውም። በቃ ይሄ ቤት ሁሌ ሰላም የሚነሳ ነገር ምንሽ ነው? ሰላሜን ማግኘት ቆይ ምን ማለት ነው ይሄ? አንቺ ተረጋጊው ብዬ አንቺ ደግሞ እንዴት ነው እንደዚህ ስሜታዊ ሆነ? ጭራሽ ቢላዋ ታነሻለሽ። ሌላ ገዳፋ ልጆችሽስ እንዴ? ተራራን እኮ እያፈረሰችብኝ ቢሆንም በቃ አንቺ መረጋጋት አለብሽ ገና ሰላም ሆንኩኝ። ገና ሳልጨርስ እንዴት ከየት መጣችብኝ? ማን ጠራት ሲጀመር? እሺ በቃ ተረጋጉ ብዬ ነው። እኔ የማላውቀው ነገር ካለ አሳውቀኝ። ምንድነው ብዬ አላውቅም። እኔ ካንቺ ምንድነው የምደብቀው? ሁለታችሁ የምታውቁት ነገር ምንድነው ማውቀው? ራስን ማስከበር አለብህ አይደለ? ኖ እሷን ማስቀየም አለብኝ። ቤተሰብሽ እኮ ናት አይደለ እንዴ? ቤተሰቤ አይደለችም። ለምንድን ነው የሚያባብል? ለምን የምታባብላት? ለምን እኔን አትውቀሱኝ። እንዴት ቤቴ እኮ ከስደት እኮ ነው ከስንት ዓመት በኋላ የመጣችው። እንዴት ነው ማለት ማላት እና ትዳርን ትበታት ነው ራሷን ብታጠፋ ሲችል መኪና ውስጥ ብትገባስ? እሱንም አታደርግም። እኔ ተደርቤ እሷን መናገር ነበረብኝ። አንድ እኮ ናት እሷ። እኛ ስንት ነን? 4 ነን። እንዴት ነው 4 ሰው አንድ ሰው ላይ መናገር የሚችለው? ቢያንስ እችን ልጅ ማረጋጋት አለብኝ። ገባ? ማስተዋል አለብኝ። የሆነ ነገር ብትሆን ደግሞ ጸጸቱ ለኔ ነው። አይ በኔ ምክንያት ማንም እንዲጎዳ አልፈልግም። ማንም በኔ ምክንያት እሺ በቃ ተነሽ ተረጋጊ። አረጋጋት እሷን እንጂ እኛንማ ምን አረጋጋት። ሁሌ ሰላሟን የሚነሳ ነገር ነው የሚመጣባት በየጊዜው።
እንዴ ነው የማላውቀው ነገር ካለ ንገረኝ። ምንድነው ብያንቺ ማለት ነገ የከረረ ጸብ ከምንጣላው ዛሬውኑ አሳውቀኝ። ነገሮች ሳይሰዱ ነገር አለ። ለምንድነው ዝም በይ ያልካት? ምንድነው እኔ ዝም በይ ብላቱ ብዬ ለተናገር እንዳትጣሉ እኮ ነው። ለምን ተጣላለው? አሁንም እኮ ተጣልተናል። ተናገሪ እኮ እያልኳት ነበር አይደል? አሁንም አዲስ ነገር የለም። ገባ ካደል ተጣልተናል። ግን ልትናገር ስትል አፎን ይዛል አይደለ? ለምን ምን ደብቀን ነገር አለ ማለት ነው? ምንድነው የምደብቀው? እኔ ከእንደዚህ አይነት ነገር ውጡ። ምን ሆናችሁ ነው እንዴ? ናም ለምንድነው አፎን ያስካት? ለምን እንዴ እኛ ላንተ ነው እንደዚህ ብንሆነው አይደል? አንተ ለምንድነው አፎን ያስካት? ናቲ ዝም አትበል። ለምን ዝም ትላለህ? ይሄ እኮ ካይምሮ በላይ ነው። ናኦሚ ምን አይነት ነገር ነው እያደረጋችሁብኝ ያላችሁት? አልገባኝም። ምንድነው እሷ የምታውቀው እኔ የማላውቀው ምንድነው? እየሰማ ነው ውብዬ? ምንም አውቀው ነገር የለም እንዴ? ድጋሚ ነው እርግጠኛ ነኝ እኔ ምንም አውቀው ነገር የለም ውብዬ። ድጋሚ ሌላ ስህተት ከሰራ ግን ሁላችንን ነው የምታስከፋው። በእናትህ የምን ስህተት ነው? በእናትህ በቃ እኔ ልጅቷ እኔ አሟት ከሆነ እኮ ጸበል ውሰድሽ እያልኳት ነበር እኮ። እንደዚህ እብዶና እየመጣች እንዴት ነው ትሪት ማታረጓት እንዴ? ሁላችን እንዴት ነው እሷን መሳደብ የምንችለው? እንዴት ነው እሷን መጥፋት ሂጂ ውጪ ማለት የምንችለው? በቃ አታስፈልግም። ህይወቴ ስማ ታስፈልግ ሴት ናት አይደል? ይሄ ስሜት መሰማት ያለው ለኔ ነው እንጂ አትደማተሉ አይቆረጥም እኮ። እህትሽ እኮ ናት። ምንም ብትበድልሽ እኮ እህትሽ ናት እንዴ? ዘመንሽን ልክጂ ነው። ስለዚህ ትዳሬን መበጥበጥ አለባት። ይሄን ልቀበል። ይሄን ደግሞ ማስተካከል አለብን። ጸበል መውሰድ ካለብን ትወስጃታለሽ። የሆነ የማላውቀው ነገርማ አለ እንዴ? እሺ ተነሽ ውብዬ። በጭራሽ እንደዚህ አትከራከረናሽ። ጥርጣሬ ውስጥ እንድንገባ ያደረከን አንተው ራስህ ነህ። እሺ በቃ አሁን ከዚህ ነገር ውጣ፣ ከዚህ ርዕስ ውጣ። እንዴት ነው አስሬ የምታውቀው ነገር አለ የምትሉኝ እንዴ? ታዲያ እንዴት ነው የምንወጣው? ራስህ ጥርጣሬ ውስጥ እየከተተህ ሰላሜን አላገኝም እንዴ? ጥዬ ልሂድ እንዴ? እንዴ ናት ጥርጣሬ ውስጥ የገባ ነው እኛ እኮ። የራስህ ድርጊት በጣም የሚያስጠረጥር አይነት ድርጊት ነው እያደረክ ያለው። ምን ማድረግ ነበረብኝ? መምታት ነበረብኝ? መምታት አይደለም እንዴ ዘመድ እኮ ነገ እኮ ጋሽዬ እኔን ነው እኮ የሚወቅሱኝ አይደል እንዴ? ለዚህ ልጅ እኮ ማሰብ አለብን። የሆነ ነገር ከህይወት ልታስወጣህ እኮ እየሞከረች ነው። ከትዳር ልታፋታ እየሞከረች እኮ ነው። አልባንንክም እንዳይሆንም እንዴ ለአንተ እኮ ጥሩ ነገር እኮ እያደረገች አይደለም። እንዴት ነው እሷን የምትከላከልላት? ጭራሽ ቁጭ በይና አብረሽን ቢጠጭ የምትላት እንዴት ነው? ይጋብዝልኛል እንዴ? ትንሽ ነው የምትላለህ እንዴ? እኔ እየተከራከርኩኝ አንተ ዝም በይ ያልካት የሆነ ጉዳይ አለ ማለት ነው። ያንን ጉዳይ ደግሞ ንገረኝ። ነው ፕሊዝ። ምንም የለም አልኩሽ አለ በግልጽ ምንም የለም አልኩሽ። አልዋሸሁሽም። ምንም የለም ብዬ ነው። ይኸውልህ የደበቅከው ነገር ካለ ግን ዋጋ ትከፍላለህ። እኔ እየነገርኩህ ነው። ከአሁኑ ይኸው ተናገርና ተገላገል። አረ ምንም የደበቅኩት ነገር የለም። ዋጋ እንዳትከፍል እኔ እፈራልሃለሁ። ይኸውልህ በቃ ናኦሚ ያው ውብዬ እየሰማሽ ነው አይደል? ናኦሚ እኛ ወደ ቤት እንሄዳለን። አዎ ሁለታችሁ ቁጭ ብላችሁ በር ዘግታችሁ አውሩ። በቃ ናኦሚ ናይ ኬኩ ለማን ነው እንትን ያለው? አብረን እንድናከብር። አሁን ኬክ የምንበላበት ጊዜ አይደለም። በቃ ኬክ የምንበላበት የኬክ ጊዜ አይደለም። ቁጭ ብላችሁ ተነጋግራችሁ የመጣውን ችግር የደበቀውም ነገር ካለ የምትናገረው ነገርም ካለ ተነጋገሩና ይሄን ነገር ፍታ ነው። በቃ ነው እንደዛ አይነት ነገር የለም። በቃ እንደዛ አይነት ነገር እንደሌለ ታወቅ ቁጭ ብላችሁ ይነጋገሩ። በኋላ ዋጋ እንዳታስከፍል። ዋጋ ይሄ ዋጋ የሚያስከፍል ነው። ዋጋ ትከፍላለህ በትዳር ላይ። በቃ እኔ እውነቱን ንገረኝ ነው። እኔ ምንም ማውቀው ነገር የለም። ለዚህ ጠይቂያለሽ ውብዬ ይኸውልሽ ተረጋግቶ ልጅቷ እንዲምትሆነው ጠይቂው ደውለሽ ጠይቂያለሽ። የህፃን ልጅ ድራማ ተው። እኔ ለምዶ የምትወቅሱኝ እንዴ? ለምዶ ነው የምትወቅሱኝ? የምታውቀውን ነገር ንገረኝ። እኔ ምንም ማውቀው ነገር የለም ውብዬ። እንዴት ላችሁ ነው ፍላጎታችሁ? ልሂድ እኔ ሄዳለሁ። እሺ ምንድነው ፍላጎታችሁ? ለምዶ ሰላም ፍላጎታችሁ ቁጭ ብላችሁ እኔ በቃ እንደዚህ ነገር አልወድም። ለምንድነው እኔን አታምኚኝም እንዴ? በቃ አታምኚኝም? እኔ በቃ ነው ሜኑ ብሎ ኬክ ብሎና ከዛም በኋላ እናንተ ነው ውብዬ እንዴ እንዴት ነው የምንበላው? እንዴት ነው የሚበላልን? ውብዬ እንዴት እንበላለን? እንዴት ይበላልናል? ውብዬ አንቺም መጀመሪያ ተረጋጋ። ስለሱ አያሳስብሽ። እሱ አያሳስብሽ። ተይው ውብዬ። ናሂም ተረጋጋና ቁጭ በል። መጀመሪያ መረጋጋት ነው። ውብዬ ተረጋጋ። ኬኩን ተይው። እኛን ስሚ። አንተም ቁጭ በል። ሆቴል ላይ የመጣች የምትበጠብጠው ቁጭ በል ናሂ። ቁጭ በል። ጠየኳት እኮ አይደል እንዴ? ከዚህ በላይ ምን እንዳልሽ ነው ፍላጎታችሁ? ቁጭ በል። ቁጭ በል። በቃ ቁጭ በል። ውብዬ ቁጭ በል። ተረጋጊና ቁጭ በል። ተነጋግራችሁ ይሄን ነገር ፍቱ። መፍታት አለባችሁ። ያለውን ነገር የምታውቀው ሚስጥር ካለ በቀጥታ ለሚስት ንገራት። በቃ አለቀ። ነገሮቿ ያለ ምክንያት እንደዚህ ልትሆን አትችልም። ምንም አይነት ነገር የለም። እናንተ ናችሁ አሁን ጥርጣሬ እንዲኖርባት እያደረጋችሁ ያላችሁት።
እንዴ ምንም ማቀው ነገር የለም ናቲ ሚስትህ እኮ እየነገረች ነው አይደለ ናኦሜ እንዴ ምንድነው ቆይ እኔ ሌላ ነገር እንደደበቅኩ አድርጋችሁ የምታወሩ ደብቃል የሆነ ነገር ደብቃል ለምንድነው አፏን የያዝከው አትናገር ያልከው በምክንያት ነው ንገረኝ ብዬ ያየሽ አይደል እንዴ ሌላ ነገር እንዳይፈጠር ነው ምንድነው የሚፈጠረው ቢላ ያነሳሽባት ነበር እኮ የሆነ ነገር ብትሆንስ ታውራ የሆነ ነገር ብትሆንስ እሺ ታውራና ተስማት በቃው ብዬ ምንም የደበቀው ነገር ከሌለ ራሱ ይወጣል ገብቶሻል አይደል እስከዛሬ ደክመናል አይደል ናኦሜ ይኸውልህ እኛ ስለምናስብልህ ስለምንጨነቅልህ ነው እንደዚህ ምንልህ ገብቶሃል ዋጋ እንዳትከፍል በዚህ ትዳር ላይ ድጋሚ እየሰማኝ ነው አይደል ስለዚህ የደበቀው ነገር ካለ ሁኔታ ያስታውቃል አይደል መናገር በስነ ስርዓት ተፈታላችሁ ሚስት ናት በቃ አለቀ እኛ ገለል ብለን እንወጣለን በትዳር ለምን እንደምትወጡት እህትንም ጥራት ለምን እንደምትወጡት እንዴ አብረን እንትን ብላችሁ ትዳር ነው ራሱ መጀመሪያ ችግሩን ፍታ ከዛ በኋላ ከኛ ጋር እንገናኛለን ገብቶሃል እኛም እናግዝህ ከጎንህ ምን ሆነው እንደዚህ ችግርን ስትፈታ ነው ገብቶሃል እየተሽለኮለኩ ከሆነ ደግሞ ያው ወንድሞቼ እኛ ታጣናለን ሁላችንም እየሰማ ነው አይደል እያስፈራራው አይደል እሷንም አታስጨንቃት ይኸው እኛ ነግሬያለሁ ከዚህም በፊት ነግሬያለሁ ዋጋ እየከፈልልና አሁን ግን የምትደብቀው ነገር ያለ ከሆነ ታጣናለህ ሁላችንም ገብቶሃል ድጋሚ እነዛን ስቃዮች ማሳለፍ አንፈልግም እኛ ገብቶሃል አይደል አለቀ ናቲኛ ይጨርሱ ሁለታችሁ ጨርሱ ካሜራውን አጥፋና ሁለታችሁ አውሩ ልትነግረኝ ነው ፈቃደኛ ነህ አይደለም ምንድነው የምነግርሽው ብዬ እኔ ምንም አላውቀው ነገር እኔ አንቺ ምንም የምደብቅሽ ነገር የለም ወይ እርግጠኛ ነህ እርግጠኛ ነኝ ቢፈጠር ግን ማለት ነው እኔ ያልሰማሁት ነገር ኑሮ እሷ ሰምታ ከሆነ እኔ ማላውቀው ነገር ኑሮ እሷ ካወቀች ነው የመጨረሻችን ነው እወቅ እያመንኳት አይደለም ግን ደግሞ ካንተ መስማት ያለብኝ ነገር ካለ እና እኔ ሳልሰማ እሷ ሰምታ ከሆነ ማለት ነው የመጨረሻችን ነው የሚሆነው ይሄን ወቅ እኔ ሰላም ማግኘት ነው የምፈልገው እኔ የምኖረውን ህይወት እኔ የምኖረውን ትዳር ሌላ ሰው እኔ እንደባዳ እዚህ ተቀምጬ ሌላ ሰው ስለኛ ጉድ የሚያውቅ ከሆነ በጣም ትልቅ ችግር ነው የሚፈጠረው ወቅ እየደወለችልህ ነው እኔ ጋር ለምን ትደውላለች አንቺ እኮ ነሽ እህቷ አይደለሽ እንዴ እኔ ጋር ለምን ትደውላለች ሚስጥር ምን እንደሆነ አላውቅም እውነት ለመናገር በቃ ዝጋው ካሜራውን ብናት